በስመ አብ ወወልድ ወመንፈስ ቅዱስ እግዚአብሔርን አታምኚ? እሱን ነው አላምንም። ታንሽ የሱን ስም አታንሽብኝ። የማን እረፊ። የሰይጣኑን ስም የሰይጣን እሱ ቁርጥርጥ የማደርጋቸው እንግዲህ እየታልክ ነው። እዚህ ያገረጋለን አባቴ ነው የማመልከው አባቴ ነው ሉሲፈር አባቴ። አዎ እንደከነስሽ እነሱ ለኔ ልጅ ተጨንቀዋል አልተጨነቀ። ስለዚህ እኔ ያለው ነው ደግሞ ብር ምንድነው ይሄ? ምንድነው ያልኩሽ እኮ ምንድነው ምንድነው? እሺ ስምሽን ማን ልበል? ቤቴ ተቀምጠሽ ነው እንዴ ስሜን የምትጠይቂ? ማንስ ቢሆን እና ውጭ ላይ ይሻላል። ውጭ ላይ ምንም አሁንም አልበረደልሽም? አልበረደልሽም? እዚህ ባስቀመጥኩ ምን ሽባ አድርገሽ ስላስቀመጥሻት ነው? ሽራም ሽባ ነው የምትይ? እኔ እኮ ነኝ ከዛ ሁሉ ህይወት አውጥቼ እዚህ በሰላም እንድትኖር ያደረኳት። ምናልባት የ10,000 ብር ዋካ ሳይሆን 10,000 ብር ምን ነው አታውቂም? የምን 10,000 ብር ነው? ምን አደረገችኝ አለቻችሁ ደግሞ? አንቺ ከህግ ማምለጥ እንደምትችይ ነበር የምታስቢው? እኔ ስላንቺ ስለምትዩ ምንም የማውቀው ነገር የለም ሴትዮ። አሁን ቤት ይለቃችሁ ውጡልኝ። በቃ በጣም እየጨነቃችሁኝ ነው። ምን አለ ቤትሽ ውስጥ? ያው አንቺ በሌለሽበት ምንም ነገር ገብተን አልፈተሽንም። ከዚህ ዙሪያ ከመቀመጥ አንፃር እና ቤትሽ ውስጥ ምን አለ? ምን ሊኖር ይችላል? ቤቴ ነበረች ሳልማ አስወጣችኋት። ምን ቤቴ እንመልስልሽ? አዎ መልስልሽ። አዎ እኔ ነኝ እኮ እንዴ ካለኔ ማን አላት? እሷስ ብትሆን እውነት ነው። አዎ ለብዙ ህፃናት ነፍስ እንዳጠፋሽም በትክክል አውቃለሁ። አንቺ ስለምን ህፃናት ነው የምታወሪ እንዴ? እኔ እኮ ምንም የማውቀው ነገር የለም እያልኩሽ እኮ ነው። በሰላም የምኖር ሴት እኮ ነኝ። እሷም እኮ ለሷም እኮ ነው የነበረው። ህፃናትን ከመግደል ሌላ በሰላም ነው የምትኖሪው፣ ወይንም ደግሞ ነፍስ እያመጣሽ ከማጥፋት ሌላ በሰላም ነው የምትኖሪው። እሱን አውቃለሁ። እኔ ምንም ችግር የለብሽም። እንደማይሆን ነፍስ ማጥፋት የማውቀው በቃ እኔ በሰላም እገባለሁ፣ በሰላም እወጣለሁ፣ በሰላም እገባለሁ። በቃ እኔ በቃ ንጹህ ሴት ነኝ። ተይኝ። አሁን ከቤቴ ውጡልኝ እያልኳችሁ ነው። ወጣት ነሽ አይደል? አዎ ወጣት ነኝ። በዚህ እድሜሽ ሰርተሽ መብላት ትችያለሽ። እንደማይሆን ከሆነ ደግሞ አቅምሽም ያን ያህል አትመስልም። ስለዚህ አንቺ ይሄን ያህል ነገር እንድትሰሪ ያደረገሽ ነገር ምንድነው? እኔ በትዕግስት እየጠየቅኩሽ ነው። ያን ያህል መጥፎ እርምጃ መውሰዱ ደግሞ ልክ አይደለም ብዬ እያሰብኩ ነውና አሁን ጭራሽ ልትገዢ ነው? ማድረግ ካለብኝ አደርጋለሁ። አንቺ ማስረንሽ ነው ለፊት ሽጉጥ የምታወጪ? ይሄ በህግ እንደሚያስቀጣሽ አታውቂም እንዴ? የህግ አጋለት ላይ ጋዜጠኛ ነኝ ምን ነኝ ምን ትይል እንዴ? ስለዚህ ሰው ቢወጣት ምን አስፈለገ? ሙሉ ፍቃድ ሙሉ መረጃ ያለን ሰዎች ነን። ዝም ብለን የምንጓዝ ሰዎችም አይደለም። በተጨማሪ ደግሞ አንድ ልነግርሽ የምፈልገው ነገር አለ። መግደል ካለብኝ እገልሻለሁ። ስርዓትሽን ይዘሽ ስለያንዳንዱ ነገር አልገልሽም። ይሄን ደግሞ ለነገሩ አንዴ ተቀበል። ምን አትገኝኛለህ? አትገኝኝም እንዴ? በሙሉ ህይወትሽ እንድትሰቃይ ነው ማድረግሽ። እባክሽ አንቺ ግን አሁን ተባብረሽ እያደረግሽውን እያንዳንዷን ነገር የምትነግረኝ ከሆነ እመኚኝ ምንም የማውቀው ነገር የለኝም። እንዴ አታውቂም? ለምን እንደምትበጠብጭኝ ቤት የመጣሽ? እኔ እኮ ከስራ ነው የመጣው። ማረፍ እፈልጋለሁ። በቃ ውጡልኝ። ተመልከች። ምንድነው? ቤቴ ናት። ምን ሆነች? ስለያንዳንዷ ስላደረግሻት ስለያንዳንዷ መረጃ ሰጣናለች። ይሄ ምስክርነት ደግሞ ለአንቺ ከበቂ በላይ ነው። ያሻት ነው አይደል? እቺ እኔ እንደዚህ ባደረኳት እቺ ቆቆሻሻ የሆነች ሴት እኔ እኮ ለሷ አዝኜ ቪዲዮ ራሱ ለማየት ፈቃደኛ አይደለሽም እኮ አይደል? ፈቃደኛ የት ነው ያለችው? እሷ ምን አለ ብታገና ልትገያት መረጃሽ ስለወጣ ምንም መረጃ ካላወጣችብሽ ምንም ደግሞ ወንጀለኛ ካልሆንሽ ይሄን ያህል የሚያንጨረጭርሽ ምክንያት ምንድነው? እቤቴ ካለ ፍቃድ ስለገባችሁ ነው። ይሁን ሰው ምንም ነገር አላደረግም አይደል? ምንም የጎደለብሽ ነገር የለም። ፍቃድ ማን ሰጣችሁ? ስለዚህ ካለኔ ፍቃድ ለምን ገባችሁ?
ምን ትሰሪያለሽ? ላይ ምናልባት ደም ምናምን ይኖር ምንም አይኖርም። ነው እንጂ ልጋይ አምኛለሽ። መኝታ ቤት የምትፈልገው ነገር ማይት ምን በሌላሽ በሳት ታቀፋል። ጭራሽ መኝታ ቤት ውስጥ ልትገቢ ነው? ነው እንጂ ስማውን ፍስቅት አንቺ እዚህ ነው እንጂ ውጪ ነይ በቃ ውጪ። ምንድነው ይሄ ምንድነው ያልኩሽ እኮ ምንድነው ያደረግሻለሽ? ንገሪኝ ምንድነው ያደረግሻለሽ? ምንም አላደረኩም። ውጪ ምንድነው ይሄ ትነግሪኛለሽ? ምንድነው? ምንም አይደለም። ታው ምንድነው? ምንድነው? በቃ በቃ ነበረ የተመጣጣሰች ነው። አንቺ ሴትዮ የምን እንጂ ነው የምታወሪው? ተቆራረጠ ገና እኮ ነው። ኧረ ምንድነው እኮ እያልኩሽ ነው አይደል? ህሊና የሚባል ነገር የለሽም። ቆይ ምን ርህራሄ አልፈጠረብሽም? ምን አገባሽ? ውጪልኝ በቃ። ጭራሽ መኝታ ቤት ልጅ ተከተሽ ትጫለሽ። ንገሪ አበዛሽ። እሺ ስርዓት የለሽም። እሺ አሁን ያው ንቀትሽም መጥፎነትሽም የበረደልሽ ይመስለኛል። ያው በደንብ የተነፈሰልሽ ይመስለኛል። ስለ እያንዳንዱ ውስጥ ስላረግሻቸው ስለተቆራረጡ ስለ እያንዳንዱ አካላቶች በደንብ የምትነግሪኝ ይሆናል። ያው ዩቲዩብ ስለማይፈቅደው እንጂ አላቅም ባሳያችሁ፣ ግን ማለት መቋቋም የማትችሉት ነገር ነው እዛ ውስጥ ያለው። ባሳያችሁ ወከት ያለሽ ለዚህ ስራሽ እያስፈራራሽኝ ቀጠቀጥ። ከካሜራ ጀርባም እኮ የተፈጠረውን እያንዳንዱን ነገር አይተሻል አይደል? አሁን ካለምንም ንግግር ካለምንም ውሸት በስነ ስርዓት ትነግሪኛለሽ። ከኔ ብታመልጪ ከህግ አታመልጭም ከእንግዲህ በኋላ። እኔም ቢሆን ወስጄ ለህግ ነው የምሰጥሽ። ሰምኛለሽ አይደል? አሁን ሙሉ ማስረጃ አለ እጄ ጋር ያለው መረጃ አንቺን እንጦሮንጦስ የመክተት በቂ ነው። እሺ ቀጥይ። ምንድነው የሚቀጥለው? እያንዳንዱ ነገር ያየሽው ነገር እኮ ነው። አይተሻል አይደል እንዴ? ምን ያህል ህፃናቶችን ነው እንደዚህ ያደረግሽው? እዛ ውስጥ ያለው አጽም የምን ያክሎቹ? አንቺ ሳይቀር ከሰባት በላይ ህፃናት እስከ ዛሬ 7 ህፃን ይገደልሽ? ከዛም በላይ ይሆናሉ። እዚህ ያለ ግን ለጊዜው ይሄ ብቻ። ለምን ብር ስለማገኝበት ነው። በዚህ አጽም? አዎ። እንዴት ነው የምታገኘው? እነሱን እየወሰድኩ እሰጣለሁ። እኔ ደግሞ ብር አገኛለሁ። ደማቸውን ነው የምገብር። ደማቸውን? አዎ። ሰው አይሽም? እንዴት ተሳርገሽ ነው ማለት ይሄንን አጽም የምታስወግጅ? እየጠረኩ ነው። ሌላ ምን ይችላል? የት ነው የምትወስጂው? የት ነው የምትቀብሪው? ጫካ እየሄድኩ። ስጋቸው ሴት አለ ተቆራርጦ እኮ ነው ያለው አይደል? አዎ። ለእነሱ የሚያስፈልግ እኮ የምገብረው እኮ ደማቸውን እንጂ አንገታቸው፣ እጃቸው፣ ጥፍራቸው፣ እግራቸውን አይደለም። እኔ የምፈልግ የእነሱን ደማቸውን ብቻ። ድቃቸው እኮ የለም። ጫካ አለልሽ እዚህ ነው። ጫካ ነው የምትጥይው? አዎ። አትቀብሪው? አልቀብረው። ለምን ቀብረው? ምን አገባኝ? ምን አገባኝ? ህሊና የለሽ? አዎ የለኝም። ለምን? ምክንያቱም ሰው ስለምጠላ፣ በጣም የምጠላችሁ። ሰው ለምንድን ነው የምጠላው? በቃ አልወዳችሁም፣ ታስጠሉኛላችሁ። ማንንም አልፈልግም። ሰው ምን አደረገሽ? ብዙ ነገር አድርጎኛል። ለምሳሌ? ብዙ ነገር አድርጎኛል። እኔም እኮ የመጣሁበት እኮ እንደናንተ መጀመሪያ እኔም እኮ ሰው ነበርኩ። አሁንም ሰው ነኝ በርግጥ፣ ግን ደግሞ ከሰው ጋር ተቀላብዬ እበላለሁ፣ ጠጣ ምናምን ነበረ። ምንድነው ግን ችግሩ? ሰው እንድትጠይ ያደረገሽ፣ አረመኔ እንድትሆኝ ያደረገሽ ችግር ምንድነው? ድህነት። ሁሉም ሰው እኮ ይቸገራል አይደል? አዎ። ግን እንደኔ እስኪ ንገሪኝ፣ ምንድነው ያሳለፍሽ ነገር? ምንድነው ያደረጉሽ? እኔ ልጅ ነበረኝ ግን ልጄ ወስደውብኛል። ወዴት ነው የወሰዱት? ምን አውቃለሁ፣ ወደ ውጭ መስለኛል። እና በልጄ ምክንያት ነው እንደዚህ የሆንኩት። ወደ ውጭ? አዎ። ማናቸው የወሰዱት? ለምንድን ነው የወሰዱት? ምን አውቃለሁ። ገንዘብ ስለሌለሽ ልጅቷ ከምትቸገር ብለው ከጄ ወሰዱብኝ። ስለዚህ አሁን እኔ ለህፃናት የምጨነቅ ይመስልሻል? እነሱ ለኔ ልጅ ተጨንቀዋል? አልተጨነቁም። ስለዚህ እኔ ለማንም ልጅ የምጨነቅ ይመስልሻል?
ምናልባት ልጅሽ በጥሩ ሁኔታ ቢኖርስ? በፍጹም ወስደው ሸጠውብኛል ልጆች። ስለዚህ ያንቺ ልጅ በግድ ተወሰደና ህግ እያለ ህግ ጋር መሄድ እየቻለ ህግ ነው እዚህ ሀገር ህግ አለ እንዴ? ምን እንደዛ ብዬ ስጮህ ማን ደረሰልኝ? ጥሩ ነው እንደውም ላንቺ ግልግለው ምናምን እኮ ነው ያሉኝ። እኔ ከበደኝ ብያለሁ ልጄ አላልኩም። ስለዚህ አሁን ለህፃናት ተጨነቂ ቢትኝ የሚጨንቀኝ ይመስልሻል? ምን አጠፋ? ለጋ ህፃናት ምን አጠፋ? ንገር። የኔ ልጅስ ምን አጠፋች? ያንቺ ልጅ እኮ ስትሞት አላየሽ አይደል? እንደነዚህ ህፃናቶች እኮ እስኪ አንቺ እንደናት ሆነሽ አስቢ። የወለድሻት ልጅ ከእጅ ሲወስዱብሽ ምን ይሰማሻል? አንቺ በኔ ቦታ ብትሆኚ ምንድን ነበር የምታደርጊ? ህፃናቶችን በገደልሽ ቁጥር ልጅሽ አትታወስሽ እኮ። ስለምታወሰኝ እኮ ነው ቅጥቅጥ አድርጌ የምገድላቸው። ቁርጥርጥ የማደርጋቸው እነዛ በሙሉ ኮንፊደንስ ነው የምታወራው። አዎ ደህና ስራ እንደወራሱ። አዎ ደህና ስራ ነው የምሰራው። አይሽ እኔ እኮ ለማስመሰል እኮ ነው እዚህ ቤት ውስጥ የምኖር እንጂ እንደማንም እኮ ቪላ ቤት ውስጥ መቀመጥ አላቃተኝም። እኔ በጣም ትግስቴ እያለቀ ነው። ምናልባት ከዚህ በላይ ልትቀጥልሽ ቅድስትን አስገቡልኝ። ከመጣች አስገቧት እሺ፣ ወይ ደውሉላት። እኔ እቺ ሴትዮ ጋር በዱላ ካልሆነ በምንም አይነት መንገድ እየተማመንን ወይም እየተስማማን አይደለም አይደል? ስትቀጥቅጭኝ እኮ ነው የቆየሽ። አልበቃሽ አለ ልትገዢ ነው? እሺ ቀጥል። ከዛስ እንጂ ለጊዜው ነው። ምንድን ነው የምታረጃቸው? የት ነው የምታመጫቸው ልጆች? ከመንገድ ላይ ነው የምንጣቸው። መንገድ ላይ ሲያልፎ ምናምን በከረሜላ በቸኮሌት ልጆች ደግሞ ታለላሉ። እኔ ልግዛላችሁ እያልኩ እዚህ ያመጣቸዋለሁ ልጆች። ከዛ ደማቸውን እገብራለሁ እየወሰድኩኝ። ቤቲ ስጋቸው ይበላል። ስጋቸው ፊቴ ላይ አርዳ ሉሲፈርን አምነው በመጡ ሰዎች። ስለሱ ስም አታንሽ፣ የሱን ስም አታንሽብኝ። የማን እረፊ። የሰይጣኑን ስም? የምን ሰይጣን ነው? እሱ ሰይጣን አይደለም፣ አባቴ ነው። የማመልከው አባቴ ነው። ሉሲፈር አባቴ? አዎ ሰይጣን አይደለም። እግዚአብሔርን አታምንም? እሱን ነው የማምነው። አላምንም። ለምን አላምንም? በቃ ለኔ ምን አድርጎልኛል እግዚአብሔር ምናምን እያልሽ የምታወሪው? የኔ አባት ሰይጣን ምን አድርጎልሻል? ብዙ ነገር። ለምሳሌ ሰይጣን አይደለም፣ አምላኬ ነው፣ አባቴ ነው። ሰይጣን አትበይው። በጣም ከቁጥጥር ውጪ ይሆንሽ ነው። ምንድነው ከቁጥጥር ስር? አንቺ እግዚአብሔር ምናምን የምትይውን ታመልኪያለሽ አይደል? እኔ ደግሞ እሱ ነው እኔ ሃይማኖቴን እንድትነኪ አይደለም። ምንም ሃይማኖትን የማመን መብት አላችሁ፣ ማመንም ትችላላችሁ። የሰው ህይወት የማጥፋት መብት ግን የለሽም። አምላኬ ነው በቃ። ሉሲፈር አባትሽ ነው? አዎ አባቴ ነው። ምን አደረገልሽ? ብዙ ነገር። ለምሳሌ ብዙ ነገር። ምን አደረገልሽ? ከድህነት አወጣኝ። ልጅሽን አመጣልሽ? ከድህነት ቢያንስ አወጣኝ። ልጄን አሁን ብትመጣ እሷ እንደልቀቅ አድርጎ የማሳደግ ባትመጣስ ምናልባት አሁን አምኜ ተቀብያለሁ። ለዛም እኮ ነው ህፃናቶችን እየቆራረጥኩ እንደዚህ የምጥላቸው። በነዛ ህፃናቶች ልጅሽን ለአንድ ደቂቃ እንኳን መመሰል ብትችይ ጥሩ ነው። ልጅሽን እንደምትገያት ልጅሽ እኮ ላትሞት ትችላለች። አትሰዱብኝ ያልኳቸው ከጀነቅ በቃ ፈልቀው አንድ ሰው ጥፋት የብዙ ሰዎች ልጅ ይጎዳ። ንገሪኝ እስኪ ምን አገባኝ? ይሄ ህዝብ እኮ አብላኝ ብትዩ የሚያበላሽ፣ አጠጣኝ ብትዩ የሚያጠጣሽ ህዝብ። ይሄ ህዝብ እኮ ይሄ ህዝብ ነው እኔን የሚያበላ የሚያጠጣ። አንድ ሰው ሁሉም መወቀስ የለበትም። ትሰምኛለሽ? እኔ ስለ ሰው ምንም አይጨንቀኝም። በጣም ስለሚያስጠላኝ ሰው ምንም አይመስለኝም። ምንም ብትይ ቀጤ እና በቃ ለምን ነው ስጋ የምታበያቸው? ለሰዎች ግዴታ ስለሆነ። ለምን ምንድን ነው ስጋ የምታበያቸው? የሰው ስጋ ለዛውም የሰው ስጋ ለምን ነው የምታበያቸው? በእኔ ቁጥጥር ስር እንዲሆኑ ነው። በእኔ ቁጥጥር ስር። ስለዚህ በእኔ ቁጥጥር ስር ከሆኑ ደግሞ እኔ የምላቸውን በሙሉ ያደርጋሉ። ስጋ የህፃን ስጋ ከበሉ ወይም ደግሞ የሰው ስጋ ከበሉ በአንቺ ቁጥጥር ስር ይሆናሉ። አዎ ከዛም እንደሚፈጠረው የሚደርስባቸውን ነገር ያውቃሉ። ገንዘቡን ትሰጫቸዋለሽ? አዎ ሰጣቸዋለሁ። ችግር አለ? ገንዘብ አይደል? ሰጣቸዋለሁ። ሰጥቻቸውም እኮ የሚመለሰው ለኔ ነው። እንዴት ነው የሚመለሰው? በቃ እኔ አላውቅም። ብር በጣም ብዙ ብር ነው የማገኘው። እንዴት እንደሚመጣ ግን አላውቅም። ብቻ ያንን ከበሉ በኋላ ምናምን እዛ ውስጥ ነው ያየሽው ቦታ ላይ የሚቀመጥ። ስጋውን ለምን እንደምታስበያቸው? በእኔ ቁጥጥር ስር እንዲሆን አልኩሽ እኮ።
እንዴት ነው ባንቺ ቁጥጥር ስር የሚሆኑት? እሺ በነገራችን ላይ ዘንዶ ምናምን አለ ጫካ ደማቸውን መገብር እየወሰድኩ ለዘንዶ ነው ለዘንዶ። ከዛ በኋላ ደግሞ እዚህ ስጋ ታበላቸው ደግሞ ጭንቅላታቸውን ይቆጣጠራል። ዘንዶ የት ነው ያለው? ጫካ ነው ያለው። ሁሉም ሰው እየወሰደ ይገብርለታል ነው ወይስ ያንቺ ብቻ ነው? አላውቅም፣ ግን እኔ እዛ እየወሰድኩ ነው የምገብር። እንዴት አወቅሽ? እዛ ላለው ነገር ዘንዶ እንዴት አገኘሽው? ይሄ ሁሉ ነገር እንዴት ነው የተፈጠረው? በሰው ምክንያት አልኩሽ እኮ፣ በድህነት ምክንያት አልኩሽ እኮ። ከዛ እንዴት መጣሽ ወደዚህ አይነት ህይወት? በቃ ብዙ ነገር አለ። ቴክኖሎጂ እኮ ተራቋቋል አሁን አይደለ? በብዙ ነገር ታገኛለሽ። ስለዚህ በዛ አማካኝነት እዚህ ስራ ውስጥ ገቡ። ከዛ እየቆራረጡ እግራቸውን እኔ ሰውነታቸው ምናምን አልፈልግም፣ እግራቸው እጃቸው ካንገታቸው በላይ ምናምን እንደዚህ ቆራርጬ እዛ ውስጥ ስጠን፣ እኔ ደግሞ ገንዘብ እዛ ውስጥ አገኛለሁ። እስከ ስንት ጊዜ ነው እዚህ ውስጥ የሚቀመጠው? ከ5 ቀን በላይ እስከ 5 ቀን ለምን ይሸተኛል? ከዛ ውጭ ያለውን ነገር ለሰዎች ታበያለሽ? እሺ አበላሻቸው፣ ተቆጣጣርሻቸው። ከዛ ሙሉ ለሙሉ አንቺን የሚታዘዙት ማለት ነው? ለኔ ታዘዙ። ገንዘቡን ትሰጫቸዋለሽ? እሰጣቸዋለሁ። ችግር አለው ብሰጣቸው? እንዴት? ያው ጭንቅላታቸውን ስለሚቆጣጠረው መውሰድም ይችላል ከሰጧቸው በኋላ። እነዚህን አሁን ያንቺ ተከታይ የሚሆኑ አሉ አይደለ? እንዳንቺ የሰይጣን አምላኪ ለመሆን የመጡ ሰይጣን አይደለም፣ ገንዘብ አሸፍቷቸው ሰይጣን ለአንቺ ነው አውሬ የሰው ደም እየተገበረለት የሚኖር አውሬ፣ ለዛውም ዘንዶ ነው አይደል ያልሽ? አይደለም ሉሲፈር ምትይ ዘንዶ ነው አይደለም። ምንድነው? አምላኬ ነው ናንቺ? አባቴ ነው። አባትሽ አምላክሽ። እሺ አባትሽ ሰይጣኑ አባትሽ። አንቺ ሴትዮ ሰይጣን አይደለም። ሴትዮ በጣም ትዕግስቴን የተፈታተነች አንቺ እኮ ነሽ። ለምን ትሳደቢያለሽ? በስነ ስርዓት የምታወሪ አውሪ ብለሽ አይደል? እኔ ነኝ ማን ልበልልሽ? ማን እንድልሽ? አባቴ ነው። አባቴ ልበልልሽ? ለአባ ምን ነው ግን ማለት እንዳየውሽ ከሆነ ለአባትሽ አንቺም ደምሽን ትገብሪለታለሽ እንዴ? እንዳየት ከሆነ ገንዘብ እንዳለሽ እንደምታወሪው አልወፈርሽም። ያው እኛ ሰዎች ደግሞ ሀብት ሲመጣ የመወፈር ምናምን እንትን አለና አንቺም ደምሽን ትገብሪለታለሽ? ተዘብዝፎ ስለሚበላ ነው እሱ። እንደኔ እንቅስቃሴ ምናምን አይደርግም። እንቅስቃሴ ማለት ሄዶ ማምጣት ነው ሰዎች ነው። እየወጡም እኮ መዝናናት ያለ ነገር ነው አይደል እንዴ? ዝም ብሎ ስራና ስራ ብቻ እኮ አይደለም የምንሰራው። ለራሴ እኮ ጊዜ ስጠኝ። ለዛ ቆይ አንቺ ወደዚህ ስራ ስትገቢ አንቺ ደምሽን ሰጥተሻል? ለምን እሰጣለሁ? አንቺ አትሰጭም? አልሰጥም። ቆይ እነዚህ ሁሉ የምታገኛቸውን ስጋ እንዲበሉ የምትገያቸው ምናምን ነግረሽናል። ስጋ እንዲበሉ የምታደርጋቸውን ወደዚህ ነገር እንዲቀላቀሉ የምታደርጋቸውን ሰዎች የት ነው የምታገኛቸው? አልኩሽ እኮ በሆነ ነገር እያተለልኩ ነው የማመጣቸው። በገንዘብ በገንዘብ በሚበላ ነገር ምናምን፣ በችግራቸው በመጥፎ ጎናቸው በሱ ገባለሁ፣ ይያቸው እመጣለሁ፣ እንደዚህ አደርጋቸዋለሁ። ቤቲ ደግሞ እንደምታያት እምቢ አለች፣ አልበላም አለች። ይኸው እንደምታያት ሆና ነበር። ጀግና ሴት ናት። ምንድናት? እሺ ባውና ተቀምጣለች እንጂ። ቆይ እንዴት ለሷ አሰራራሽላት? ሰው አትወጂምና በወጣሽ በገባሽ ቁጥር የሰው ልጅ ስታይ ምን አይነት ስሜት ነው የተሰማሽ? ምንም ስሜት አይሰማኝ፣ ግን እሷ ታሳዝነኝ ነበር። መንገድ ላይ ጎዳና ላይ ምናምን በቃ እንደኔ ትንሽ ህይወቷ ከኔ ጋር ያገናኘዋል። ተመስገን። ትንሽ እንኳን የሚራራ ልብ ኖረሽ፣ ለአንድ ሰው የሚራራ የሚያዝን ልብ ኖረሽ ራራሽላት እጄ ምናምን እንደዚህ ማድረግ አቅተኝም ነበር። ማሳዘነች። እና ማዳናትሽም ነበር እኮ ካሳዘነች እምላተን አትሰማኝም ነበር። ደረቅ ነበር፣ እባብ ነበረች። ለዛ ነው ዝም ያልኳት እንጂ ማዳናችን ነበር። እሷንም ሲመስለኝ የሆነ ነገሯን ተቆጣጥራችኋታልና እሷ እንደምትለው ከሆነ ፍዝዝ ነው ያልኩት ትላለችና እሷንም ተቆጣጠራችኋት? ምንም በቃ ደም ብቻ ነው የወሰድኩት ከሷ። ደሟን ብቻ ነው የገበርኩ እንጂ ለዛ ነው ያፈዛም። ለዛ ነው ምንም ማለት ልክ እንዳንቺ እኮ ስለመገደላቸው ስታወራ አላለቀሰችም፣ ድንዝዝ ነው ያለችው እንዳንቺ ማለት ነው። አንቺ ስለምትገያቸው ነው፣ ጨካኝ አውሬ ስለሆንሽ ነው። ለምን ትደነዝዛለሽ? የሰይጣን አምላክ ስለሆንሽ ለነገሩ ካንቺ ምንም ማበላት ማጠጣት ነው አይደለው እንዴ? ትክክል ነች። ለምን ታለቅሳለች? ሰው ምን ያደርግላታል? ዝም ብላ እኮ ነው አብራችሁ ተከትላችሁ የወጣች እንጂ እኔ ነበር ማዋቅ። ከኔ ጋር ብትሆን ነበር የሚሻላት። ቀደም ባገኝሽ አሪፍ ነበር። ምናልባት በጣም የብዙ የሚባል ወጣቶችን ህይወት ማትረፍ እችል ነበር በሰዓቱ።
ግን ደግሞ ምን ዋጋ አለው? በጣም ብዙ ነፍስ ካጠፋሽ በጣም ብዙ ርቀት ከሄድሽ በኋላ እኔና አንቺ ተገናኘን። ቢሆንም ግን ከእንግዲህ በኋላ ሙሉ ለሙሉ እጅሽን የምሰጥሽ ይሆናል። ምክንያቱም እኔ እጅ ገብቶ ያን ያለ ያመለጠ የለም። እና ያለን እስኪ ምን ነው መታሰርሽን አታኝ? አለም ለምን ስለምወጣ በምደምቶቹ በገንዘቤ ብዙ ሰዎች ስሚዛቸው በነገራችን ላይ በገንዘቤ እወጣለሁ በገንዘቤ ገንዘብ እኮ ማረጋው ነገር የለም። ምን ያህል ገንዘብ ጥማተኞችና ምን ያህል ፍትህ ላይ አላቅም ይሄን ያህል አዝግጠው እንድታዩ ያደረጉ ሰዎች እንዳሉ በመሃል ላይ አላቅም። ግን እኔ እጅ ውስጥ ከገባሽ መቼም አትወጪ አልኩሽ እኮ እሱን እንግዲህ እናያለን። አትወጪ እናያለን። ከወጣሽ ደግሞ ደፋሻለሁ እንዴ! ኧረ እባክሽ አንቺ ማን ስለሆንሽ ነው እኔን የምትደፊኝ? እኔ ዝም ልሻለሁ እንዴ? እኔ ዝም ልሻለሁ? አትይ እንዳየሽ ከሆነማ አሁንም እኮ አቅም አጠረሽ ታውቂያለሽ። ይሄ አቅም ስለሌለሽ እንጂ እዚህ ጋር እኮ እኔን ብትገይ ደስ ይልሽ። አዎ እገልሻለሁ ከፈለግሽ ደግሞ አቺማ ለብደማች አቺ አንቺ ሴትዮ በቃ ውጪልኝ፣ ይበቃሻል፣ ውጪልኝ። ዝም ብለን ነው ውጡልኝ። እንውጣላት እንዴ? እውነት ነው። እውነት በጣም ነው የፈራሁት በነገራችን እኮ ከፈራሽ ውጪልኝ። በቃ ፈራው እንዴ አደከምሽኝ እኮ አስፈሪው ነው ሰጋው። አሁን እኔን ብትገይ ምናምን እኔ በጣም ሰዎች አሉ መኖር የምችልላቸው ታርጌ ለራስ በገልሽ ደስ ነው በጣም እና አሁን አንቺ ስትገይኝ አለ አይደለ ሙዲያሽ ምናምን ቤተሰቦቼ እባክሽ ማለት እኔም አብሮኝ የምታያቸው ሰዎችም ለቤተሰቦቻችን መኖር አለብን። እስካሁን በጣም ተዳፈረናታል መሰለኝ፣ ያው እየተዳፈርናት ነው መሰለኝ እና ቪዲዮውን ማጥፋላትና ካሜራውን እኛ እንውጣላት። ውጡልኝ፣ እንውጣልሽ አይደል? ግን አደራ በቃ እኔና አንቺ አሁን በምንም አይነት መንገድ ውስጥ መታየት አይገባም። ሂጂ ውጪልኝ። ምን ያስፈልጋል? ራስሽ እንዴት ነው የምታየው? እንደራሴ እንደራሴ እንደ ጭካኔሽ እንደ አረመኔነትሽ። አረመኔ ጨካኝ አይደለሁም። ሰው ለእያንዳንዱ እኔ ጋር ያደረሰውን በደል ነው እየከፈልኩት ያለው። ምናልባት ልጇ በህይወት ኖሮ ያደረገችውን እያንዳንዱን ነገር ደግሞም ይኖራል አልጠራጠርም። እያንዳንዱን ነገር አስታውሶ ማየት ስንት አመቱ ነበር? ስንት አመቱ? 3 4 ኦኬ። በህይወት ኖሮ እናቱ መቼም ማስታወስ ይችላል። 4 አመት አንዳንድ ልጆች ያስታውሳሉ ፐርፌክት የሆነ ጭንቅላታቸውና ይሄን ነገር አይቶ እናቴ ምን አይነት ሴት ናት ብሎ ሲያስብ ምን አይነት መልስ ይኖርሻል? ምናልባት አምጥቼ ባሳይሽ ልጅ ከየትም አፈላልጌ ጀግና ናት ይላል። እንኳን አደረግሽ ነው የሚል አይደል ይላል። ምክንያቱም ማዬ ነይ እያለ ነው ይዘው ሲሄዱ እያለቀሰ ያኔ ነው በንጹህ ህሊናሽ በንጹህ ልብሽ እያለሽ። አሁን ግን ቆሽሽሻል። ምንም የቆሽሽ ነገር የለም። ምናልባት አሁን ቢያሽ እናቴ አይደለችም ብሎ የሚክድሽ ሁላ ይመስለኛል አይደል? ምናልባት የወሰዱት ሰዎች በጣም በጥሩ ሁኔታ እያሳደጉት ቢሆንና እናቴ ብሎ እየናፈቀ የመምጣት ጉጉት ካለው ይሄ ቪዲዮ አይቶ መቼም አይመጣም። ማደከምሽኝ እኮ ምን አለ ብትውጪልኝ። አገኘዋለሁ ትግሽን በምንም አይነት መንገድ ውስጥ እንደማገኘው ቃል እገባልሻለሁ። ሱነና ያለን ሙሉ መረጃውን ከሰጠሽኝ አገኘዋለሁ። ፎቶ ይኖርሻል መቼም የለኝም። እሱና አለ ምክንያቱም ከእንግዲህ በኋላ ቤቱን በቁጥጥራችን ስር ስለሚሆን ሙሉ ቤትሽን በርበሬ ማላጣው ይሆናል እና ልጁን ደግሞ አግኝቼ ስለአንቺ ጭካኔ ስለእናቱ መጥፎነት ብነግሮስ መናገር ትችያለሽ። አሁን በቃ ውጪልኝ። እኔ ሲመስለኝ ማለት ነው እንዲሁ ስገምት ልጅሽን የምትገዩ ይመስለኛል ወይ የምትገያት። ለምን ደምገለው ልጄ ትገያለሽ በዚህ ጭካኔሽ? ለምን ልጄ አንቺ ልጅሽ ትገያለሽ? ታውቂያለሽ በጣም እዚህ ስራው ስትሆኚ በጣም መጥፎ ሰዎችን ታያለሽ። በጣም ጭካኔ የተሞላበት ሁኔታዎችን ታያለሽ። እንዳንቺ አይነት ግን አረመኔ ሰው መጥፎንም ሁኔታዎች ናቸው መጥፎና አረመኔ ሊያደርጉ ነው የሚችሉ። እኔ ግን አይደለሁም። እስኪ ስለ ውልደትሽ ትንሽ ነገር አልነግርሽም። ለምን ነግርሽ? አንቺ ማን ነሽ? አልነግርሽም። ውጪልኝ በቃ። አንድ ነገር አለ በነገራችን ላይ ስለ ልጅሽ ብዬ አዳመጥኩሽና ውሸት ቢሆንስ እንዴት ነው ላምንሽ የምችለው? አሁን አንቺ የምትታመኝ አይነት ሰው አይደለሽም። ተራ ማትረቢ አንድ ልክስክስ ወንጀለኛ ነሽ። አንቺ ሴትዮ አትሳደቢ እንዴ!
አንድ ሰይጣንን የምታምኚ የሰይጣን አምላክ ሰይጣን አይደለም ያው እኮ ሉሲፈር ሰይጣን ነው 666 ሰይጣን አይደለም አንቺ እየሰራሽ አሁን በዚህ ስራሽ እኔን ስለደበደብሽ ገንዘብ ይከፈልሽ አይደል እውነቱን ትነግሪኛለሽ አትነግሪኝ ምንድነው ነገርሽ እያንዳንዱን ነገር እንዴ ስለምንድን ነው ስታስረፍልኝ እያንዳንዱን ነገር ንገሪኝ ቀደም በዛ የተፈጠረውን ያየሽ ይመስለኛል አይደል ምንም ሳትደብቂ ምንም ሳትዋሺ ውሸት እንደሆነ አውቃለሁ የነገርሽኝ ታሪክ ስለ እያንዳንዱ ነገር ንገሪኝ ልጅ ያለው ሰው እኮ ልጅ ላይ አይጨክንም እና እነሱ የጨከኑብኝ ለምንድን ነው እኔ ጋር እውነተኛ ታሪክሽን ትነግሪኛለሽ አትነግሪኝ ስለ እያንዳንዱ እዚህ ውስጥ እንዴት ልትገቢ እንደቻልሽ በማን ገዛ እዚህ ውስጥ እንደገባሽ እንዴት ሰዎች እንደምታገኚ እያንዳንዱን እውነት የሆነ ነገር ንገሪኝ እያልኩሽ ነው ተወልጄ ያደግኩት ገጠር ነው እሺ እና በቃ የሆነ ትንሽ እስከ 4ኛ ክፍል ምናምን ትምህርት ተማርኩ ገጠር ደግሞ ታውቂያለሽ የምታውቂ ከሆነ የሆነ እድሜሽ ከሄደ በኋላ ማግባት አለብሽ ትባያለሽ ከዛም በኋላ አገባው ወለድኩ እየኖርን እያለ በቃ ባለቤቴ ሞተ እሱ ሲሞት ተቸገር ስንቸገር በቃ ማረጋው ልጄንማ በለዋጥ ቤተሰብ አላስደርሰኛለ ቤተሰብ ደግሞ ከወለድሽ በኋላ ራስሽን ቻይ ነው የሚልሽ እኔንም ልጄንም እንዴት ይዙናል ደርበው መያዝ አይችሉም ተቸገርኩ የሚያግዘኝ ሰው አጣ ከዛም በኋላ በምን ምክንያት እንደሆነ አላውቅም ከዛ ልጄን ነጠቁ ልጄን ሲነጥቁኝ እኔም እዚህ መጣ ሰው ዝም ብሎ ልጅ አይነጥቅ አይደል እና ማናቸው የነጠቁሽ ህግ ጋር ስለመሄድ ማለት የህግ ጋር ሄደሽ አላመለከትሽም እኔ ስለምን ህግ እኔ አላውቅም ብቻ ልጄን ወሰዱብኝ ማን ያሰዳችሁ አላውቅም ይወሰደ ብቻ ልጅሽ ከዚህ የተሻለ ህይወት ይገባዋል ቅድም በነገራችን ላይ ይቅርታ አቋረጥኩ እንጂ ሴት ነበር ስቴ የነበረው ልጅሽን እኔም ለማምታታት ያክል ነው አንዴ ወንድ አንዴ ሴት ስለ የነበረውና እናንተም ሰምታችኋታል ብዬ አልጠራጠርም አንድ ውሸት እሺ ቅድም ሴት ነበረች አሁን ወንድ ነው ሴት አላልኩ እኔ ብለሻል እንዴ አላልኩም ልጄን ማቀሬ ነኝ አይደል ተቀርጾ የተቀመጠ እኮ በቃ ወንድ ነው እሺ ቀጥይ ግን ለምን ልመንሽ በምን ልመንሽ እኔ ምን አውቃለሁ ማመን ያለ ማመን ሸራሽ ለማን ይሰጠሽው ልጅ ማለት ማን ይወሰደብሽ እኔ አላውቅም ብቻ እዛ ሀገር ያሉ ይመስለኛል አመልክተው ይሆን ምን ይሆን አላውቅም ልጅሽ ካንቺ የተሻለ ህይወት ይገባዋል ብለው ወደ ውጭ መሄድ አለበት ካደገ በኋላ አንቺን ያግዝሻል ምናምን ብለው ወሰዱብኝ አትሰዱብኝ ልጄን ማሳደግ አይከብደኝም እያልኳቸው ወሰዱብኝ ምን ላድርግ ከዛ በኋላ ወደ አዲስ አበባ መጣሁ አዲስ አበባ ስመጣ የተለያዩ ነገሮችን ማየት ጀመርኩ ብዙ ነገር ደረሰብኝ ከዛ በኋላ ወደዚህ ተቀላቀልኩ አሁን ብር እያገኘሁ ብር ያው አንቺ ብርን እንደበቀል ነው እየተጠቀምሽበት ያለሽ ታዲያ ልጄን ያሰጣይ ገንዘብ አይደለም ልጅሽ ያሰጣሽ አይደለ አገሬ ለራስ ለቅቄ መጣኩ በብር ምክንያት በልጅ ምክንያት ልጅሽን ያሰጣሽ እንዝላልነትሽ ነው እንጂ ገንዘብ ማጣት እንዝላል ባትሆኚ ወጣሽ ሰርተሽ ልጅሽን ማኖር ትችያለሽ ልጅሽን ያለ መስጠት መፈረም አለሽ ደሃውን ደግሞ ለህግ ማመልከት ትችያለሽ የምን ህግ ነው በዚህ ሀገር ህግ አለ ማለት አሁን ሉሲፈር ብዙ ጊዜ ብቻቸውን የሚሰሩት ነገር አይደለም አይደል በድርጅት ነው የምትሰሩት ይመስለኛል እና እኔ ያው በስም ነው ብዙ ጊዜ እንደዚህ አይነት ኬዝም ገጥሞን አያውቅም እስካሁን ብዙ ነገር ገጥሞናል ጥንቆላ ምናምን የሚሉ ነገሮች የሉሲፈር 666 የሚለው ነገር ገጥሞን አያውቅም ነገር ግን ብቻሽ ነው የምትሰሪው ወይስ አብሮሽ የሚሰሩ ሰዎች አሉ ብቻዬን ነው የምሰራው አትዋሽ ለምን ደምፈራ ወደዚህ ስራ እንዴት ገባሽ ያልኩሽ ቴሌግራም ላይ 666 የሚባል ነገር አለ ከዛ ቲክቶክ ላይ ይመጣል ፌስቡክ የተለያዩ ሶሻል ሚዲያዎች ላይ አያለው ከዛ ዘጋ ሃይ ስላቸው በቃ እዚህ ውስጥ ተቀላቀልኩ እኔ ብቻ አይደለም በርግጥ እዚህ ብዙ ማላቃቸው ለራሱ ብዙ የሚሰሩ ስራዎች እኮ እኔ ብቻ አይደለም እዚህ ውስጥ ምሰራ አዲስ አበባ ውስጥ ምሰራ ብዙ የተለያዩ ሰዎች አሉ ታውቂያቸዋለሽ አላቃቸው አንቺ ያወራሹ ሰው የት ነው ያለው የኔ አለቃ አሜሪካ ነው እንዴት ዘንዶውን ልታገኝቻለሽ አላቅም ብቻ እኔ በታዘዝኩት መሰረት ነው እዛ ጫካ ውስጥ ይጂና ለሱ ገበር ይስባል እየሄድኩ መጋበር እንዴት እንደሆነ ማቀው ነገር የለኝ ብቻሽን ይሄ ሁሉ ስራ መስራት ትችያለሽ አይከብደኝም እሱ ያግዘኛል ማኖስ ሉሲፈር አባትሽ ያው አንቺ ለህግ አካል አሳልፈ መስጠት አለብኝ
እኔ ጋር የነበረሽ ቆይታ እዚህ ጋር ያበቃል። በጣም በምችለው አቅም በትዕግስት ለወራት የሞከርኩት ግዴታ የስራ ስነ ምግባሬ ስለሚያስገድደኝ ነው እስካሁን የሚያወራዋት። አሁን ግን ለህግ አካል አሳልፈ የምሰጣት ይሆናል። ያሉትንም አጽሞች እንግዲህ በምችለው አቅም ያው ቤተሰቦቻቸው ማገኝ አይመስለኝም። ምክንያቱም አለ አንገታቸው ግን ያን ያህል ቤተሰብ እኔ አላውቅም። በምችለው አቅም ግን ቤተሰቦቻቸውን ለማፈላለግ እሞክራለሁ። በቻልኩት መንገድ ሁሉ የነሱ የስርዓት ቀብር እንዲፈጸም አደርጋለሁ። ምክንያቱም ያው ከእንግዲህ በኋላ በህይወት ልደርስላቸው አልቻልኩም። በጣም ነው ማዝነው። በጣም ያሳዝናል። እንግዲህ ከዚህ ነገር ራሳችንን እንቆጥብ እላለሁ። አንቺ ግን ነጭ ሁሉ ወሬ ካወራሽ በኋላ ነው እንዴ? ነጭ ወሰዳታ አሰጣ እንግዲህ ውድ ተመልካቾቻችን የተፈጠረውን እያንዳንዱን ነገር አይታችኋል። የሚዘገንን ነገሮች እዚሁ ሀገራችን ውስጥ እየተከሰቱ ይገኛሉ። እናንተ ደግሞ ራሳችሁን ከዚህ ነገር ባካችሁ ቆጥቡ። በቃ ገንዘብ ይገኛል። ምንም ሰርተን ቢሆን ጾማችንን ብናድር ይሻላል በዚህ ልክ እዚህ ችግር ውስጥ ከምንገባ እና ብዙዎቻችን ደግሞ እንረዳዳ፣ በቻልነው አቅም እንተጋገዝ። ምክንያቱም ብዙ ሰው ሲያጣ ነው እዚህ ችግር ውስጥ እየገባ ያለው ባለማስተዋልም ቢሆን ማለት ነው። በፊት የነበረው አብሮነታችን፣ በፊት የነበረው ወንድማማችነታችን የት ሄደ? ኢትዮጵያዊነት፣ መልካምነት ያልነው መፈክራችንስ የት ነው ያለው? ሁላችንም እንረዳዳ፣ ባለን አቅም እንጠብቅ። ሁላችንም በየሃይማኖታችን ጴንጤም፣ ኦርቶዶክስም፣ ሁላችንም ሙስሊምም ቢሆን እያንዳንዳችን በየሃይማኖታችን ላይ ጸንተን መጸለይ አለብን ብዬ አስባለሁ። ሙስሊሞችን በዱዓችሁ ሁላችንም ለሀገራችንም ለራሳችንም እንጸልይ ባይነኝ። ሁላችንም በየሃይማኖታችን እንጽና። ሁላችንም ጸልዩና ሃይማኖታችን ላይ እንጽና። ሁላችንም ከዚህ አይነት ነገሮች እንታቀብ ባይነኝ። አሁን ለሞቱት ሊደርስላቸው አልቻልኩም። የጊዜም ጉዳይ የእድልም ጉዳይ ሆኖ አልደረስኩላቸውም። በጣም አዝናለሁ። ያው በዚህ መካከል ደግሞ ልጆቻችሁን፣ ወንድሞቻችሁን፣ እህታችሁን ላጣችሁ ምናልባት መጽናናትን እመኝላችኋለሁ። ከእንግዲህ ላሉት ግን በህይወት እንደምደርስ አልጠራጠርም። እናንተም ደግሞ ይህን ቪዲዮ ሼር፣ ሰብስክራይብ፣ ኮሜንት እያደረጋችሁ በተለይ እየታየልኝ አይደለም ሼር እያደረጋችሁ ብዙዎች ከዚህ አይነት ነገር እንዲቆጠቡና ወደ መጥፎ ነገር እንዳይገቡ ስለሚሆን ሼር አድርጋችሁ ለብዙ ሺህ ሰው እንዲደርስ አድርጉልኝ። ስለነበረን ቆይታ እጅግ በጣም አድርጌ አመሰግናለሁ። ቪዲዮ እስከምንገናኝ ሰላም።